ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራችሁ ቤዛቤት አራጌ አብራችኋለሁ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። በድጋሚ ከኛ ጋር ቆዩ። 96% የሚሆነው የኢትዮጵያ ሕዝብ ከሚገባው በላይ ጨው ይጠቀማል ተብሏል። በጨው ውስጥ የሚገኘው ንጥረ ነገር ሶዲየም የሰውነትን ፈሳሽ ሚዛን ለመጠበቅ እንዲሁም ኦክሲጅንና ንጥረ ነገሮችን ለማጓጓዝ አስፈላጊ ቢሆንም በርካታ ዜጎች ግን ከሚመከረው በላይ ጨው እንደሚጠቀሙ ተነግሯል። በአዲስ አበባ ዩኒቨርሲቲ የስነ ምግብ ሕክምና ባለሙያ ረዳት ፕሮፌሰር ዘላለም ደበበ ለብስራት ራዲዮ እንደተናገሩት አንድ አዋቂ ሰው በቀን ከ5 ግራም የማይበልጥ ጨው መመገብ ይኖርበታል። ነገር ግን በኢትዮጵያ 96% የሚሆነው የህብረተሰብ ክፍል ከሚገባ በላይ ጨውን ይመገባሉ ብለዋል። ይህም የጤና መታወክን እንደሚያስከትል ረዳት ፕሮፌሰር ዘላለም ገልጸው በተለይም ደግሞ ለደም ግፊት ህመም፣ ለጨጓራ ካንሰር፣ ለስትሮክ እንዲሁም ለልብ ድካምና ተያያዥ በሽታዎች ሊያጋልጥ እንደሚችል ጠቁመዋል። ቅጠላቅጠሎችን፣ ቅመሞችን በመጠቀም ሰዎች የሚያበስሉትን ምግብ ማጣፈጥ ሲገባቸው ከሚመከረው በላይ ጨውን ይመገባሉ። እንደዚሁም በአብዛኛው ምግብ ውስጥ ጨው የሚገኝ በመሆኑ የስነ ምግብ ሕክምና ባለሙያ ተናግረው ጤናን በአግባቡ ለመጠበቅ በልኩ መጠቀም እንደሚያስፈልግ አስረድተዋል ስትል ቅድስት ደጀኔ ዘግባለች። እናትና ልጅ ምሳ ከበሉ በኋላ ለጊዜው ምክንያቱ ባልታወቀ ምክንያት በተከታታይ ሰዓት ህይወታቸው ማለፉ ተሰምቷል። ፖሊስም የአሟሟታቸውን ሁኔታ በጥልቅ እየመረመረ እንደሚገኝ ሰምተናል። እንደ ምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ገለጻ እናትና ልጅ ምሳ ከበሉ በኋላ በተከታታይ ህይወታቸው ማለፉን ገልጸዋል። እናትና ልጅ ታህሳስ 3 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል መስጊድ ሰላት ቆይተው ወደ ቤታቸው ገብተው ምሳቸውን ከበሉ በኋላ እናት ሻወር ለመውሰድ ሻወር ቤት ሲደርሱ አረፋ በመድፈቅ እናም በመወራጨት ሲወድቁ የተመለከተች ልጅ በድንጋጤ በመጮህ የአካባቢውን ሰው ሲደርስ ህይወታቸው ማለፉ ተረጋግጧል ሲሉ ተናግረዋል። ከሰዓታት ቆይታ በኋላ ልጅም እንደናቷ አረፋ በመድፈቅ ስትወድቅ ወደ ካራሚሌ ሆስፒታል ለሕክምና ብትላክም በሕክምና ላይ እያለች ግን ህይወቷ አልፏል። ፖሊስም የሟቾችን አስክሬን ለምርመራ ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል የላከ ሲሆን በተጨማሪም ለምሳ የተመገቡትን ምግብና የጠጡትን ውሃ ናሙና ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ስለ አሟሟታቸው ምክንያት ሰፊና ጥልቅ ምርመራ እያደረገ መሆኑን ብስራት ራዲዮ ሰምቷል ስትል ባልደረባችን ሰምሃር አለባቸው ዘግባለች። ወደ ባህር ማዶ መረጃችን ስናልፍ መዳረሻችን ወደ አውስትራሊያ ያቀናል። በአውስትራሊያ በአይሁድ ፌስቲቫል ላይ በተከፈተ የጅምላ ተኩስ ቢያንስ 15 ሰዎች ተገድለዋል። በሲድኒ ታዋቂ በሆነው ቦንዲ የባህር ዳርቻ ላይ ሁለት ታጣቂዎች የአይሁድ ፌስቲቫል ላይ ጥቃት ፈጽመው ቢያንስ 15 ሰዎች ሲገደሉ በደርዘን የሚቆጠሩም ቆስለዋል ሲሉ የአውስትራሊያ ባለስልጣናት ገልጸዋል። ጠቅላይ ሚኒስትር አንቶኒ አልባኔዝ ሁለት በተፈጸመው አውዳሚ የጅምላ ተኩስ የሽብር ድርጊት ማለትም ሰይመውታል። በሃኑካ የመጀመሪያ ቀን በአይሁዳውያን የአውስትራሊያ ላይ ያነጣጠረ ጥቃትም ነው ብለዋል። የኒው ሳውዝ ዌስት ፖሊስ ሁለት በተፈጸመው የጅምላ ጥቃት ከሟቾቹ መካከል የ10 ዓመት ሴት ታዳጊ እንዳለችበትም አስታውቋል። 15ቱ ሟቾችም እድሜያቸው ከ10 እስከ 87 መሆኑን ይፋ አድርገዋል። ጥቃቱ የተፈጸመው የአይሁዳውያን የሃኑካን በዓል ጅምላ ለማክበር ዝግጅት በሚደረግበትም ወቅት ነው ሲል ፖሊስ አክሏል። ጥቃቱን የፈጸሙት ሁለት ታጣቂዎችም አባትና ልጅ መሆናቸውን ፖሊስ ተናግሯል። የ50 ዓመቱ አባት ጥቃቱን በተከፈተበት ቦታ ህይወቱ አልፏል። የ24 ዓመቱ ወጣት በአስጊ ሁኔታ በሆስፒታል ውስጥ ይገኛል። የ50 ዓመቱ ታጣቂው አባት የሽጉጥ ክለብ አባልና የረጅም ዓመት ጦር መሳሪያ ፍቃድ የነበራቸው ሲል ፖሊስም አስታውቋል። ጠቅላይ ሚኒስትር አንቶኒ አልባኔዝ ጥቃቱን በአይሁድ ማህበረሰብ ላይ ሆን ተብሎ ያነጣጠረ የጠራ የክፋት ድርጊትም ሲሉ ሰይመውታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአውስትራሊያ አቻቸው ፔኒዮንግ ጋር ዛሬ ሰኞ በስልክ በጥቃቱ ዙሪያ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒጎት በሰጡት መግለጫ አስታውቀዋል። በመግለጫው የዩናይትድ ስቴትስ አስከፊውን የሽብር ጥቃት አጥብቆ ታወግዛለችም ብለዋል። በዓለም ዙሪያ ያሉ አይሁዶች ዛሬ ምሽት የሃኑካ ሻማዎችን ሲያበሩ በጨለማ ላይ የተቀዳጁትን የብርሃን ድልና የአይሁዶች ጭቆናን ለማቋቋም የረጅም ጊዜ ታሪክን ያውሳሉ ሲሉም መግለጫው አክሏል። ከጸረ ሴማዊነት ጋር ምንም ስምምነት ሊኖር አይችልም። ይህንን መቅሰፍት ፊት ለፊት መጋፈጥና መሸነፍ አለበት ሲሉም አክለዋል። የቀኝ ክንፍ ፖለቲከኛ የሆኑት ሆሴ አንቶኒዮ ካስት በቺሊ ፕሬዝዳንታዊ ምርጫን አሸንፈዋል። የቀኝ ክንፍ እጩ ጆሴ አንቶኒዮ ካስት የቺሊ 38ኛው ፕሬዝዳንት ለመሆን በተደረገው ሁለተኛ ዙር ምርጫ በማሸነፍ በአሁኑ ጊዜ በስልጣን ላይ ያለውን የመሀል ግራኝ መንግስት ከስልጣን አስወግደዋል። ሁሉም የመራጮች ድምጽ ተቆጥሮ ሲጠናቀቅ ካስት በ58 በመቶ ድምጽ ማሸነፋቸው ተገልጿል። የቀድሞ የሰራተኛ ሚኒስትር ዣኔት ጃራን የኮሚኒስት ፓርቲው ፖለቲከኛ የግራ ጥምረት ፓርቲንም ወክለዋል። ጃራና የምትመራው ጥምር ፓርቲ አንድነት ለቺሊ በደቡብ አሜሪካዊቱ ሀገር በምርጫው ከተጠናቀቀ በኋላ
ብዙም ሳይቆይ ሽንፈቷን አምናለች። ጃራ በማህበራዊ ሚዲያ ላይ ባሰፈረችው መልእክትም ዲሞክራሲ ጮክ ብሎናም በግልጽ ተናግሯል። ከተመረጡት ፕሬዝዳንት ካስት ጋር ለቺሊ መልካም ስኬት እንዲሆን እመኛለሁ ሲሉም ጽፈዋል። ለደገፉንና በጽኑነታችን ለተነሳሱ ሰዎች በሀገራችን የተሻለ ህይወት ለመገንባት መስራታችንን እንደምንቀጥል አረጋግጣለሁ። ሁሌም እንደምናደርገው በአንድነትና በጥንካሬ እንቆማለን ሲሉም ተናግሯል። ካስት በበኩላቸው የምርጫውን ውጤት ተከትሎ ደጋፊዎቻቸው ባደረጉት የድል ንግግር የፖለቲካ አጀንዳውንም ለማስፈጸም ሰፊ ስልጣን ያስፈልገናል ሲሉም ተደምጧል። ይህ የግል ስኬት አይደለም፣ የፓርቲም ስኬት አይደለም ሲሉም ለህዝቡ ተናግሯል። ቺሊ በፍርሃት መኖር ስለሌለባት ያሸነፈው ቺሊ ናት ሲሉም ተደምጧል። እንደ አርጀንቲናና ኢኳዶር ባሉ ሀገራት የፖለቲካ አስተላለፉ የቀኝ ክንፍ መሪዎች በዝረራ ሲያሸንፉ የታዩበት ሲሆን የላቲን አሜሪካዋ ሌላኛው ሀገር ቺሊ በቀኝ ክንፍ ኃይሎች እጅ ስር ገብታለች። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ነኝ ነበሩ። መረጃዎችን እያቀረብኩኝ ቤዛቤት አራጌ አብራችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።